ጌታን መፈለግና በምሽት መፈለግ ሁለት ነገር ይገልጥላቸዋል። በጌታ በደንብ ስሙኝ። በእውነት ህይወታችሁን የሚቀይር ዊዝደም ነው ይሄ። በማለዳ ጌታን መፈለግ ህብረት ነው፣ ወዳጅነት፣ ፌሎሺፕን ነው የሚሰጣቸው። በሌሊት ጌታን መፈለግ ኦቶሪቲን ይሰጣቸው። በምድር ላይ ትልቁ ሰው የሚያተርፈው በህይወቱ ላይ ሁሉ ትርፋማ የሚያደርገው ትልቁ ዊዝደም እግዚአብሔርን መፈለግ። እግዚአብሔርን በመፈለግ ውስጥ የመጀመሪያ ማወቅ ያለባችሁ ነገር እግዚአብሔር የሚባል አምላክ አለ። መኖር ብቻ አይደለም፣ ያወራል፣ ይሰማል፣ ይመልሳል። ስሙኝ በጌታ ለሚያደርግላችሁ ነገር ጌታን መፈለግ ሮንግ አይደለም፣ ኃጢአትም አይደለም። ፕሮብሌም ግን አለው። ያገኛችሁት ጊዜ መቀመጥ አትችሉም። መጽሐፍ ቅዱሳችሁን ከያዛችሁ አንደኛ ዜና ምዕራፍ 16 ቁጥር 10 እስከ 11 ዛሬ ማስተምራችሁ እግዚአብሔርን መፈለግ ስለሚል በቅዱስ ስሙ ተጓደዱ። እሺ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁ፣ ሁል ጊዜም ፊቱን ፈልጉት። መዝሙር 14 ከቁጥር 1 እስከ 2 ሰልፍ በልቡ አምላክ የለም ይላል፣ በስራቸው ረከሱ፣ ወሰኮሩ፣ በጎ ነገር የሚሰራ የለም። የሚያስተውል እግዚአብሔርን የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። እግዚአብሔርን የሚፈልግ እንዳለ ሊያይ ነው እኮ እግዚአብሔር የሰው ልጆችን ተመለከተ ይላል። ቆይ አልገባችሁ? ይኸውላችሁ ይሄ መዝሙረ ዳዊት ያወራላችሁ ቃል ትልቅ ኪ ነው። እግዚአብሔርን መፈለጋችሁን እንድትወዱት የሚያደርግ ኪ ነው። መጽሐፍ ቅዱስ እግዚአብሔርን ፈልጉት ቀርቦም ሳለ ጥሩት ይላል አይደለ? ያ ስፍራ ላይ እግዚአብሔርን ፈልጉት ቀርቦም ሳለ ጥሩት የሚለው የሚፈልገው ሰው ካለ እግዚአብሔር ገና መጠራት አይጀምር ይገኛል በመፈለግ ውስጥ ብቻ። እዚህ ስፍራ ሰምታችሁት ከሆነ ይኸውላችሁ በጌታ በደንብ ስሙኝ። በእውነት ህይወታችሁን የሚቀይር ዊዝደም ነው ይሄ። በምድር ላይ ትልቁ ሰው የሚያተርፈው ይሄን ካወቀ በህይወቱ ላይ ሁሉ ትርፋማ የሚያደርገው ትልቁ ዊዝደም እግዚአብሔርን መፈለግ። ማንም ሰው እግዚአብሔርን ፈልጎ ማንም ሰው እግዚአብሔርን ብሎ ሊከስር አይችልም። ብርቱ ብትሆኑ፣ ደካማ ብትሆኑ፣ በምንም ሁኔታ ውስጥ ብትሆኑ እግዚአብሔርን የሚፈልግ ልብ ካላችሁ ማንም ሰው ሊጥላችሁ አይችልም። የዳዊት ትልቁ ትሬዠሩ፣ ትልቁ ዊዝደሙ፣ ትልቁ ስህተት አይሰራም አይደለም። እንደ ዳዊት የሚሳሳት ሰው የለም። ዳዊት እኮ ይሳሳታል አይደለም፣ ያደበላልቋል ነው። ይሄን አላብራራላችሁም፣ ግን ዊዝደም ነው ለእናንተ አሳይመንትም ይሆናችሁ። እስቲ የዳዊት ስህተት የጀመረው ቤርሳቤ ጋር አይደለም፣ የሳኦልን ልጅ ያገባ ጊዜ። በቃ እናንተ በደንብ ተንትኑት፣ አሳይመንት ሰጥተዋችሁ ለምን እንደዚህ ያለ የሚለው ይገባችኋል። ጌታ ይገልጥላችኋል። ባይዘው መንፈስ ዓለምን መረዳት የሚፈልግ ሰው አለ። ትፈልጋላችሁ? መንፈስ ዓለም ትልቁ የሚሰራበት ቁልፍ በመጠየቅና በመፈለግ ውስጥ ነው። ለምሳሌ በአጭር ምሳሌ ልንገራችሁ። አንዳንድ ሰው ይደውልና የቸርች ቁጥሮች ላይ የፕሮፌት ጆሲ እንትን ነው። አዎ። የት ነው አካባቢው? እዚህ ቦታ ነው። ዛሬ ይኖራል? አዎ አለ። በቃ እንመጣለን። ጥያቄ ነው የጠየቁት፣ ተመለሰላቸው። ያ መልስ በረን የሆናቸው። ስለዚህ ይመጣሉ። እዚህ አይደል? ከኔ ጋር ናችሁ? ያው ከመሰረቱ ስልክ አንስተው የሚደውሉ ሰዎች ስልኩ የዚህ ነው ያነሳሉ የሚል ሀሳብ ስላላቸው እኮ። አንዳንዶች ደግሞ ሚዲያ ላይ ብቻ አይተው ቆይ ይሄ ቦታ እዚህ ነው ለምን አንሄድም ብለው እዚህ ይመጣሉ አይደል? ስሙኝ በጌታ ፍቅር፣ እዚህ ጋር እኮ የሚያገለግል ሰው እንዳለ፣ እዚህ ጋር የእግዚአብሔር እጅ እየተገለጠ እንዳለ ስላወቃችሁ ነው ሁላችሁ የምትመጡት። ያወቃችሁት እውቀት ነው እዚህ ያስመጣችሁ። እግዚአብሔርን በመፈለግ ውስጥ የመጀመሪያ ማወቅ ያለባችሁ ነገር እግዚአብሔር የሚባል አምላክ አለ። መኖር ብቻ አይደለም፣ ያወራል፣ ይሰማል፣ ይመልሳል። ሃይማኖት እንደሰበካችሁ አይደለም እግዚአብሔር፣ በፍጹም ከዛ ሩቅ ነው እግዚአብሔር። የሃይማኖት ፊገር ጭንቅላታችን ውስጥ የሳለብን እግዚአብሔር ህብረት አብረነው እንድናደርግ አይደለም የተሳለብን ያ ፒክቸር። ትሪኒቲን በመጽሐፍ ቅዱስ ውስጥ በተለያየ ስፍራ በተገለጡ ነገሮች ታውቃላችሁ። ከመጀመሪያው ከዘፍጥረት ጀምሮ አብ፣ ወልድ፣ መንፈስ ቅዱስ በአንድነት አንድ አምላክ ሆነው እንደነበሩ ታውቃላችሁ። እንዴት ካላችሁኝ ሰዎች ግንብ ለራሳቸው ስምን ለማስቀረት መገንባት በጀመሩ ጊዜ አንድ አይነት ሀሳብ እንዳላቸው ሲያውቅ ይኸውላችሁ እግዚአብሔር ሀሳባቸውን የጀመሩትን ግንብ እንዳይጨርሱት አይደለም የፈለገው። ጌታ ፊት ነው የምነግራችሁ፣ ከግንቡ ጋር አይደለም ሀሳቡ። እግዚአብሔር የሰጣቸውን ኃይል ስለሚያውቅ ከኃይሉ ጋር ነው ችግሩ።
እንጂ ከግንቡ ከሚሰራው ግንብ ጋር አይደለም። አይታችሁ ከሆነ ግንቡን እናስቆማቸው አይደለም ያለው። እነዚህን ሰዎች ከሐሳባቸው የሚያስቆም ምንም ኃይል የለም። ስለዚህ ሐሳባቸውን እንደበላልቃል። ከኔ ጋር ናችሁ? ቋንቋ ለቋንቋ ይደበላለቀው። ለዛ ትሪኒቲ የምትረዱት ኑ እንውረድ አይደለም የሚለው። አንድ ሰው እያወራ ከሆነ ኑ እንውረድ ከተባለ ሁለት አካል አለ ማለት ነው። ጌታ የጀመረው ሲወለድ ከማርያም አይደለም ነበር ጌታ። እስቲ ኢየሱስ በሉ። ከእግዚአብሔር ጋር ህብረት እንዳታደርጉ እንቅፋት የሆነባችሁ እየሰማችሁት የመጣችሁት እውቀት እዚህ ስፍራ ላይ በተለይ መዝሙረ ዳዊት ላይ ያነበበላችሁ ቃል ላይ በደንብ አንደርስታንድ የምታደርጉት አንድ ወርድ እንደዚህ ነው የሚለው። እግዚአብሔርን ሰው ሲፈልግ ይኸውላችሁ አንዳንድ ጊዜ ኢንስፓይሬሽን ሆኖ ልክ ለምሳሌ አሁን የሆነ ንግድ ብትጀምሩ ብላችሁ አስቡት። ራሳችሁን ንግድ ብትጀምሩ ብላችሁ አስቡትና ከተማ ውስጥ ያለ ኒድ ለምሳሌ ኤቭሪዴይ የሚገዛን ነገር በጣም ኒድ ያለበት ቦታ ላይ መታችሁ ብታስቀምጡ ይሸጥ ይሆናል አይሆንም የሚል እኮ ሐሳብ የላችሁ። የሰዎቹ ኒድ ስለሆነ ማለት ነው። እግዚአብሔር ፕሪንሲፕል አድርጎ መንፈሳዊ ዓለም ላይ ያስቀመጠው መፈለግ የሚባለው ነገር ሰው ውስጥ ካለ እግዚአብሔር ራሱ ነው ራሱን የሚያስነሳው እንጂ ሰው አይደለም እግዚአብሔር የሚቀሰቅሰው። እዚህ ጋር አንብባችሁት በደንብ ሰምታችሁት ከሆነ መዝሙረ ዳዊት ላይ የተናገረውን ቃል እንደዚህ ነው የሚለው። እግዚአብሔር ይላል በምድር ላይ ከሰው ልጆች መካከል እሱን የሚፈልግ ልብ እንዳለ ምን ይላል? የሚያስተውል ይላል። ሰምታችኋል? የሚያስተውል ይላል። እግዚአብሔርን የሚፈልግ እንዳለ ያይዘን ስሙ። የሚያስተውል ከዛ እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ። እሺ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። በቃ ሰምታችኋል? የሚያስተውል እግዚአብሔርንም የሚፈልግ ሰው እንዳለ ያይ ዘንድ ሰው ማየት ጀመረ። ስለዚህ በሰው ልብ ውስጥ ቼክ የሚያደርገው ለመምጫ ምክንያት የሚሆነው እሱን የሚፈልጋለ ነው። መፈለጋችሁ ብቻ ስለሚጎትት ነው መጽሐፍ ቅዱስ እግዚአብሔርን ፈልጉት ይልና መፈለግ እንደሚያቀርበው ስለሚያቅ ቀርቦም ሳለ ጥሩት። አሁን ኮሙኒኬሽን ጀምሩ ነው የሚለው። እነ ኤልያስ እኮ ይሄ ዊዝደም ስለገባቸው እኮ ነው። ይሄ ትልቅ ሚስጥር ስለገባቸው ሌሎች አማልክቶች ላይ ያላግጣሉ። ይኸውላችሁ በጌታ ፍቅር ስሙኝ። እናንተ ጌታን የተከተላችሁ ክርስቲያኖች ከሆናችሁ ኤቭሪ ፕሌስ ላይ የሄዳችሁበት ቦታ ላይ ሁሉ አምላካቸውን መግለጥ አለባቸው። በጌታነ ሲባል ስም አይደለም፣ የሆነ ይዘህ የምትዞረው ታርጋ አይደለም። በጌታነ ማለት መላ ማንነት ለራስ ሞተ በጌታ ነው የምትንቀሳቀሰው ማለት። ስለዚህ በጌታነ ከተባለ ያንተ ጌታ መገለጥ አለበት። እስቲ አሜን በሉ። የገባችሁበት ሁላ ጌታችሁ መገለጥ አለበት። በኢየሱስ ስም ይሄን ጸልያለሁ። በገባችሁበት ሁሉ ጌታን ማሳየት ይሁንላችሁ። ጌታን ማሳየት ይሁንላችሁ። መለየት አለባችሁ። ከጌታ ጋር ህብረት ማድረግ፣ ጌታን መፈለግ፣ እሱን በመፈለግና ከሱ ጋር ባለ ህብረት ውስጥ በምታሳልፉት ጊዜ እናንተ ሳታውቁት ራሳችሁን ተቀይራችሁ ነው የምታገኙት። አታውቁትም። ኢቭን ለእናንተ መለወጣችሁ ግራ እስኪገባችሁ ድረስ ነው ሺፍት የሚያደርገው። ስሙኝ በደንብ። እኔ በጌታ ነኝ እንደዚህ ያለኝ ይሄ ያለኝ ብላችሁ አውርታችሁ አይደለም፣ ሰዎች ሲያዩአችሁ ያውቋቸዋል። ይሄ ሰው እንትኑ ደስ ይላል በጌታ ነው እንዴ? ይኸውላችሁ ህብረት ውስጥ ያለ ሰው ራሱን ልደብቅ ቢል እንኳን መደበቅ አይችልም። ጴጥሮስን ይዩት። ጌታን አስረው እጁን እንደ ሌባ ከወንበዴ መሃል እየጎተቱ ሲወስዱት ሁሉም ሲያይ ጥሎ ጠፉ ይላል። ጴጥሮስ በቅርብ ርቀት ይከታተል ነበር። ሸሽተዋል እኮ ሁሉም ነፍሳቸውን ለማስጣል ያለውን ሁኔታ ሲያዩ ቴረር ውስጥ ነው የገቡት። እኔ ራሴን ነው አሳልፌ የምሰጥ፣ ለምን አንተ ትሞታል? እኔ ሞትላለሁ ያለው ሰውዬ አየውና እችኛዋ ወኔ ናት አለ። አሁን ዶሮ 3 ሳይጮህ ትክደኛለህ። ግን ክዶታል እኮ። ክዶት ግን ደስ የሚለኝ ነገር እኔ ይሄን ቃል ሳነብ በቃ የሆነ ውስጤ አስተያየት ያደርጋል። ክዶታል እኮ። አራኔ አላውቀውም። ሰው አላውቀውም ካላችሁ እኮ አትከራከሩትም። አላውቀውም ካለ አላውቀውም እያለ ግን አረ ንግግር ራሱ እሱን ነው የሚመስለው። አወራረ እሱ ሲያልፍ ይዞት የሚያልፈው ሽታ ራሱ አብሮ ይሸታል። እንኳን ከጌታ ጋር አብሮ ያለ ሰው እኮ ሲጋራ የሚያጨስበት ቦታ ውሎ ሳያጨስ የሲጋራ ጨሰ ነበር እንደ ይባላል። ኧረ እኔ አላጨስኩም ስለዋለ እኮ ተጋብቶበት ይሄዳል። አይደለም አድርጎት። ስሙኝ በደንብ። እግዚአብሔርን ብዙ ጊዜ ሰው የሚፈልገው ለሚያደርግለት ነገር ነው። ስሙኝ በጌታ ለሚያደርግላችሁ ነገር ጌታን መፈለግ ሮንግ አይደለም፣ ኃጢአትም አይደለም። ፕሮብሌም ግን አለው።
ለዛ ለሚያደርግላችሁ ብቻ የምትፈልጉት ከሆነ ፕሮብሌም አለው። ኃጢአት ግን አይደለም፣ እራሱ የሚጎትተው ነገር አለ። ለምሳሌ እኔ የሚያስፈልገኝ ነገሮች አሉ አይደል? የሚያስፈልገኝ ነገር ከአባቴ ውጪ ማንን ልጠይቅ ይችላል? አንዳንድ ሰው እኮ ራሱን የጎረቤት ልጅ ነው የሚያደርገው። ሰው ቤት እንደ እንግዳ እንዴት እጠይቃለሁ? ምሳ ይቅረብ ሲባል እኔ እንጃ በእናንተ ነው የሚወስድ። ልክ እንደዛ እንደ ጎረቤት ሰው ማለት ነው። ልጅ ከሆናችሁ ባለሙሉ መብት ናችሁ። ኢቭን ስላለፋችሁበት ነገር ስላላችሁበት ፊሊንግ ጌታን መጠየቅ ትችላል። ጌታ ሆይ እንዲህ እየተሰማኝ ነው። ጌታን እንዴት አድርጋችሁ ስላችሁት ነው በጌታ ማለት እኔ እግዚአብሔር ፊት ነው የምነግራችሁ። ኤቭሪ ፊሊንጌን አወራለሁ። እንደ ጅል ነው የማወራው። ጌታ እንደዚህ ተሰምቶኛል ዛሬ። ስሙኝ፣ ለምትፈልጉት ነገር እግዚአብሔርን መፈለግ ሮንግ አይደለም ያልኳችሁ። ጌታ ኢየሱስ እንዲህ ብለው ጠየቁት፣ ሁሉን ጥለን ተከተልን፣ ለእኛ ትርፋችን ምንድን ነው አሉት። የዘላለም ሕይወት ብቻ አላላቸው፣ በምድር 100 እጥፍ አላቸው። ምድር ላይ የምትፈልጉትን ሁሉ አክሰስ ሰጣችኋለሁ አለ። ምክንያቱም መጽሐፍ ቅዱስ ምድርና ሞላዋ ሁሉ የእርሱ ናት ስለሚል ማለት ነው። ግን ችግሩ ምንድን ነው? ሰው ለፐርሰናል ኒዱ ለሚያስፈልገው ነገሮች ለምትፈልጉት ማቴሪያል ለሆኑ ነገሮች ብቻ እግዚአብሔርን መፈለግ ፕሮብሌም አለ። ለምሳሌ በህይወቴ እኔ በአገልግሎቴ እንኳን ብዙ ሰዎች በህይወታቸው ብዙ ጥያቄ ኖሮባቸው በጣም ብዙ ጥያቄ ይሄ ብለው የሚዘረዝሩት ጥያቄ ኖሯቸው ደጋግሞ በጌታ ቤት የሚመጡ የነበሩት እግዚአብሔር ያንን ጥያቄያቸውን ሲመልስላቸው አይቻቸው አላውቅም። ለኒዳችሁ ብቻ መፈለግ ጌታን ፕሮብሌሙ፣ ለምትፈልጉት ለሚያደርግላችሁ ነገር ብቻ መፈለግ ፕሮብሌሙ። ያገኛችሁት ጊዜ መቀመጥ አትችሉ። እስቲ እዚህ ውስጥም ያላችሁ አንዳንድ ሰዎች ራሳችሁን ቼክ አድርጉ። ድሮ ጌታን የምትፈልጉበት ልብና አሁን ዝም ብላችሁ ቼክ አድርጉት እስቲ ራሳችሁ። እግዚአብሔር ከዛ ጋር ፕሮብሌም የለበትም። ህብረት ውስጥ በጣም ስታሳልፉ ከሁኔታችሁ በላይ ያወጣቸዋል። የምትፈልጉትን ሁሉ አብዝቶ ይሰጣቸዋል። ጌታ ለተጨነቃችሁበት ወይ ደግሞ ለምታለቅሱበት ነገር እሱ ጋር ያ ነገር ኢሹ ሆኖ አያውቅም። ምሳሌ እናንተን ልጠይቃችሁ። የሆነ ነገር በጣም ፈልጋችሁ ጌታ ፊት በቃ ይሄንን ጌታ ፊት አቅርቤ ሄጄ እጸልያለሁ ብላችሁ ጸሎት ፕሮግራም ይዛችሁ፣ አንዳንዶቻችሁ ምናልባትም ጾም ጸሎት ይዛችሁ ወይ ምሽግ ብላችሁ ገብታችሁ ያንን ያሰባችሁትን ነገር ሳትጸልዩ ወጣችሁ የምታውቁት ወይ ደግሞ ስትንበረከኩ ይሄን ጸልያለሁ ብላችሁ። አንዳንዱማ ደስ ይለኛል ይላችሁ በጣም አዝኖ ጌታ ላይ አማሮ አጉረምርሞ ምናምን ይመጣና ጌታው ዛሬማ በቃ እንላቀቀም ፊት ለፊት ነው የምናወራው ምናምን ብሎ ይመጣና ገና ሲንበረከክ የሆነ ፍቅሩን ጠብ ያደረገበትን ጌታ ወይ እኔ አንተ ይረሳዋል። ጥያቄውን ሁሉ ሆናችሁ አታውቁም? ማት ጊዜ የምጸልይበትን ኢሹ አስትቶኛ ቃል ልክ ደስ ብሎኝ ከዛች ክፍል ስወጣ እንዴ ጌታ ለምንድን ነው ያንን አስረስተ ይላችሁ። ጥያቄውን አይመልስም አይደለም እግዚአብሔር ከጥያቄው በላይ የከበረውን ነገር ነው የሚሰጣቸው። የከበረው ደግሞ መንፈሱ ነው። የእግዚአብሔር መገኘት ውስጥ ጥያቄዎቻችሁ ዲስአፒር ነው የሚያደርጉት። ለምን ካላችሁ መልስ የሆነው ጌታ ስለሚገኝ ማለት ነው። አንዳንድ ጊዜ በህይወቴ በጣም የተጨነኩባቸው ሁኔታዎች ላይ ጌታ ተረጋጋና ቁጭ በል፣ ነገሩ ሰላም ነው። ነገሩ እኮ በስጋ ስታስቡት ሰላም አይደለም። ዝም ብለህ ቁጭ በል ብሎኝ ያውቃል። በብዙ ትግል ነው እነዚህን ነገሮች የለመድኳቸው። አንዳንድ ነገሮች እኔ አያስጨንቁ ጭራሽ ነው ሀሳብም ሆኖ አይገቡም አይምሮዬ ውስጥ። እንዴ አላስጨነቀም እንዴ? ለምን ጨነቃለሁ? አንድ ቃል ልንገራችሁ እስቲ። የሰው ጭንቀት ይላል የእግዚአብሔርን ክብር አይገልጥም፣ የእግዚአብሔርን ጽድቅ አይገልጥም ካላችሁ እና ይሄ ቃል ካለ መጨነቃችሁ ከንቱ ነው ማለት ነው። ምንም ውጤት የሌለው እንትን በእግዚአብሔር ህልውና ውስጥ በእግዚአብሔር መገኘት ውስጥ እሱን በመፈለግ በኃይል ስታሳልፉ እናንተ ለራሳችሁ ማታውቁትን የተለየ ማንነት ነው ይዛችሁ የምትወጡት። አንዳንድ ሰው አይታችሁ ታውቃላችሁ? ኃይለኛ ቢዝነስ ያለበት ንግድ ያለበት ቦታ ትንሽ ቀን ይውል ይመጣና ሰፈር ውስጥ ምንም የማይፈልገው የነበረ ልጅ ይመጣል። እንደዚህ ቢሰራ እንደዚህ ያወጣል፣ ይሄን ያህል ነው ትርፉ። የለውም እኮ አካውንቱ ላይ ውሎ ነው ሀሳብ የሰጠው ባይዘው። አንዳንድ ሰው ትልልቅ መኪና ያላቸው ሰዎች ጋር ለትንሽ ቀን ብታውሉት ቪትስ ሲያይ ይንቃል። ያ መኪና ነው ይላል። በእግሩ እኮ እየሄደ ነው። ያስናቀው ውሎ ነው። እግዚአብሔር ጋር ስትጠጉና ስትውሉ ከሌላ የተለየ አስተሳሰብ ዴቨሎፕ እንድታደርጉ ነው የሚያደርጋችሁ። መጽሐፍ ቅዱስ ላይ እኮ ካሌብና ኢያሱን ስታዩ ሌላው እስራኤላዊ ሁሉ ጥጃ ስር ሲዞር እነሱ ሙሴ ያለበት ተራራ ስር ነው የሚዞሩት። እንዲሰልሉ 12 ሆነው ተልከው ሁለቱ ሐሳባቸው የተለየ ነው። ሌላው አንዱ
10ሩም በአንድ ድምፅ በአንድ ሐሳብ ቆመው ውይ እነኚህማ ምን በፊታቸው እኮ እንዳንበጣ ነን አሉ። ትልልቅ ናቸው እነሱ ግዙፍ ናቸው ምናምን አይችሏቸውም። ሲያዩአቸው ገና ሲያዩ እነኚህማ እንዴት አድርገን እነዚህ እኮ ፊታቸው ስንቀርብ ራሱ እንዳንበጣ ነን። ካሌብና ኢያሱ ደስ አይልም? ይኸውላችሁ በድምፅ ብልጫ መንፈሳዊ ዓለም አይሰራም። 1 ሚሊዮን ሰው አንድ አይነት ቃል ኖሮት አንድ ትሩዝ የያዘ ሰው ከ1 ሚሊዮን ሰው ይበልጣል። እስቲ አሜን በሉ። 10ሩ በአንድ ድምፅ ቆመው የሁለቱ ድምፅ እግዚአብሔር ከሁለቱ ብቻ ድፍን ወደ 2 ሚሊዮን የሚጠጋ ህዝብ ነው እኮ ይዞ የወጣው። በቁጥር ብታዩት ብትደምሩት ሴትም ህፃናትን ብትደምሩ ወደ 2 ሚሊዮን የሚጠጋ ህዝብ ይዞ ወጥቶ ሙሴ እግዚአብሔር ግን ከዛ ሁሉ ህዝብ ሁሉን ዜሮ አረገና ካሌብ ኢያሱን ብቻ ነው ከዚህ ጄነሬሽን የሚገቡት አለ። ያን ሁሉ አጥፍቶ አዲስ ጄነሬሽን ነው ከነሱ ጋር ይዞ የገባው። 10ሩ ቆመው በድምፅ ብልጫ አይደለም። እናንተ ሲባሉ አዎ ልክ ናቸው፣ ቁመታቸው ረጃጅም ነው፣ ትልልቅ ናቸው፣ እንዳንበጣ ሳይሆኑ እኛ ፊት እንደ እንጀራ ናቸው አለ። ውሏቸው ነው አይናቸውን የቀየረው። እግዚአብሔር ፊት ሞር ታይም ባሳለፋችሁ ቁጥር እይታችሁን ይቀይርላችኋል። እናንተ ችግር ሳይሆን ፊታችሁ የሚገዝፈው ከችግሩ በላይ ከፍ ያደርጋችኋል። ምክንያቱም ይኸውላችሁ ዘዳግም ላይ ሲናገር እንደዚህ ይላል፣ እግዚአብሔር ይላል እርሱ የከፍተኛነት ሰይፍ ነው ይላል፣ ከፍታክ ነው ይላል። ልክ ከፍታ ላይ ካወጣ በኋላ እንደዚህ ይላል፣ ጠላትን ከፊት አውጥቶ አጥፈው ይላል። ያጠፋልሃል አይደለም፣ ከፍታን ከጨመረ ትንሽ እንደሆኑ ታውቃለህ። ስለዚህ አንተ ማጥፋት ትጀምራለህ። እስቲ አሜን በሉ። ይኸውላችሁ ሐዋርያ ጳውሎስ ሲናገር እንደዚህ ነው ያለው፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ምን ያገናኘው መንፈስና ወይን ጠጅ? መንፈስ ይሙላብህ በወይን ጠጅ አትስከር። ምን ያገናኘዋል አሁን መንፈስ ቅዱስና ወይን ጠጅ? ይኸውላችሁ ኪዳን ያለባቸው ሰዎች ሲመጡ እግዚአብሔር ኢቭን እነ ሳምሶን ፋሚሊ ጋር ሲሄድ ወይን ምናምን የሚያሰክር ነገር እንዳይጠጣ አለ። ለምን? የሚሰክርበት ሌላ የተዘጋጀለት ነገር አለ። በዚህ አይደለም የሚሰክረው። ይኸውላችሁ ወይን ጠጥቶ በደንብ የሰከረ ሰው አይታችሁ ከሆነ አንገቱን ደፍቶ ጨዋ ሆኖ የሚሄድ ከነበረ ሲወጣ ማን ነው? ንፋስ የሚወስደው ቀጫጫ ሊሆን ይችላል እኮ። እጁን ዘርግቶ ማን ነው የሚናገረኝ ይላል። አንዳንድ ሰው አይታችኋል፣ ሰክረው ሰፈር ሲረብሹ ይቆዩና ሰካራቸው ለቋቸው ጧት ሲነቁ አንተ እንደዚህ እኔ ካፌም አልወጣም። ስካሩ እኮ ነው ያን ድፍረት የሰጣቸው። ጌታ የሚላችሁ የሌላችሁን አቅም የኔ መንፈስ ይሰጣችኋል ነው። በህብረት ውስጥ የምታተርፉት ትልቁ ነገር እሱ ነው። ፍርሃት የሚባል አይቻልም የሚባል የለም አይሆንም የሚባል ተነቅሎ ነው የሚወጣው። ከእናንተ ህይወት ውስጥ እንዲወጣ ጸልያለሁ፣ እንዲነቀል ጸልያለሁ፣ ኃይል እንዲበዛላችሁ ጸልያለሁ። እስቲ አሜን በሉ። ሞር በቀረባችሁ ቁጥር እናንተ ማታውቁትን ድፍረት ነው የሚያገኛችሁ። እግዚአብሔር ደግሞ እንድታስፈሩ ይፈልጋል። የእግዚአብሔር ኔቸር ዝም ብላችሁ እንድትሄዱ አይደለም፣ እንድታስፈሩ ይፈልጋል። እሱ ይኸውላችሁ ጌታ ደስ የሚለው አንድ ሰው ብቻውን ሆኖ ምድር ላይ ግርግር እየፈጠረ እንዴት ነው የሚፈልገው? ብቻውን ነው እኮ ሲታይ። መንፈሳዊ ዓለም ያንን ሰው ስታዩት ግን ግርግር እየፈጠረ ነው የሚሄደው። ለዛ እኮ ነው ሙሉ የሶሪያ ወታደር ድፍን መጥቶ ኤልሳ ብቻውን ይሄዳል። በስጋ ሲታይ ብቻውን ነው የሚሄደው፣ በመንፈስ ብታዩት ግርግር እየፈጠረ ነው የሚሄደው። ልክ ጊያዝን አይኑ ይከፈት ብሎ ሲጸለይ በኤልሳ ዙሪያ የእሳት ሰረገሎች ከበው ነበር ይላል። ልክ ሲያየው እንደ ይሄ ሰውዬ ተከቦ ነው እንደሚሄደው። የጌታ ዓለም መንፈሳዊ ዓለም የሚሰራው በእንደዛ ነው። ሞር ቆርጣችሁ ለመከተል ባሳለፋችሁ ቁጥር የሚያገኛችሁን ኃይል አታውቁም። እናንተ ብቻችሁን እየተራመዳችሁ አስፈሪ ያደርጋችኋል። ድርቅ በሆነበት ምድር ላይ ለምጻም ሊያውም ተንቆ የተባረረ እንዴት ኮቴው ከብዶ ሰፈር ውስጥ ሲገባ ገና ይጮሃል። ያ ማለት 4 ሰዎች እየሄዱ ነው። እግዚአብሔር ግን የሆነ ምድር እያንቀሳቀሰ ነው። በኢየሱስ ስም እንደዚህ ይሁንላችሁ፣ እንደዚህ ይሁንላችሁ። እግዚአብሔር ደግሞ ይሄንን ነገር ይፈልገዋል። ለምን ካላችሁ መጽሐፍ ቅዱስ እንደዚህ ይላል። ዘዳግም 28 ላይ የእግዚአብሔር የአምላክ ስም ባንተ ላይ እንደተጠራ አይተው አሕዛብ ሁሉ ይፈሩሃል ይላል። የእግዚአብሔር ስም ካንተ ጋር እየሄደ ነው ማለት እየተፈራህ ነው የምትሄደው። እምቢ የሚልህ ነገር አይኖርም። በኢየሱስ ስም ማስፈራት በእናንተ ላይ ይሁን። ማስፈራት በእናንተ ላይ ይሁን። ማስፈራት በእናንተ ላይ ይሁን። ማስፈራት በእናንተ ላይ ይሁን። እስቲ አሜን በሉ። አንድ ዊዝደም ልንገራችሁ፣ ስሙኝ በጌታ ጌታን። ኢያሱን መጣና እንደዚህ ያለው ሙሴ ተፈርቷል፣ አይቶታል። የመጨረሻ የሚፈራ ሰው ነው ሙሴ።
እንደ አምላክ ነው የሚፈሩት። ምንም ነገር ተናግሮ እንዴ ሙሴ ተናገረ ማለት እኮ ቃሉ አይደለም፣ ምድር ይተባበረዋል። ታይቶ በማይታወቅ ሁኔታ እሱ ላይ ሲነሱ ከፍሎ ድርግም አድርጎ ይወጣቸዋል። መሬት እኮ ነው ተሰንጥቆ ከነነፍሳቸው ክትት አድርጎ እንደ ሳንዱች ዘጋው። ምን አይነት ሰው ነው ሰውየው? ከዛ ኢያሱን እንደዚህ ያለው እግዚአብሔር ሙሴ ከሞተ በኋላ አዎ ሙሴ ሞቷል አለ፣ ግን አንድ ነገር አለ። እንደሱ እንዲሆንልህ ትፈልጋለህ? እንዲከናወንልህ ትፈልጋለህ አለ። አዎ የዚህ ሕግ መጽሐፍ ከአፍ አይለይ አለው። ነገር ግን የተጻፈበትን ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው አሰላስለው አለ። የዛን ጊዜ መንገድ ይቃናላል፣ ይከናወንልሃል አለ። በቀንም በሌሊትም ነው። ቀንና ሌሊት ውስጥ ሁለት ነገር ስላለ ነው። ልንገራችሁ ትፈልጋለህ? ቀን በማለዳ ጌታን መፈለግና በምሽት መፈለግ ሁለት ነገር ይገልጥላቸዋል። በማለዳ ጌታን መፈለግ ህብረት ነው፣ ወዳጅነት ፌሎሺፕን ነው የሚሰጣቸው። በሌሊት ጌታን መፈለግ ኦቶሪቲን ይሰጣቸዋል። ሰምታችኋል? በማለዳ ህብረት ነው፣ በሌሊት ኦቶሪቲ ነው። ምክንያቱም ቀን ላይ የምታዩት ነገር ሁሉ የሚሰራው ሌሊት ላይ ነው። ለምን ይመስላችኋል? ሌሊት ላይ ድካም ሰዎች ላይ የሚለቀው ማታ ላይ ነው። ጦርነቱ አልቆ እናንተ ሰላም ሀገር ቀን ላይ ትሄዳላችሁ። ማታ ያለቀ ነገር ላይ ነው የምትታገሉ። በማለዳ እግዚአብሔርን መፈለግ ህብረት ነው፣ ወዳጅነት ነው፣ ፌሎሺፕ ነው። በሌሊት ደግሞ ጌታን ስትፈልጉት በሌሊት ኦቶሪቲ ነው የሚገልጥላችሁ። እግዚአብሔር በእናንተ ላይ ነው የሚገለጥላችሁ። እስቲ አሜን በሉ። በኢየሱስ ስም ጌታ ይገለጥላችሁ፣ ጌታ ይገለጥላችሁ፣ ጌታ በኃይል ይገለጥላችሁ። ስሙኝ በደንብ እግዚአብሔርን ስለመፈለግ ኤርምያስ ራሱ በጣም ነው የሚናገረው። እግዚአብሔርን መፈለግ አንድ ምሳሌ በጣም የወደድኩትን ነገር ልንገራችሁ። በምን ሊሚት ድረስ እግዚአብሔርን እንዴት ልፈልገው የምትሉ ሰዎች እግዚአብሔርን የምትፈልጉበት መንገድ አለ። አንድ እግዚአብሔርን ቃል አንብብላችሁ ኤርምያስ ላይ ኤርምያስ 29 ቁጥር 13 ላይ ቁጥር 13 እንደዚህ ይላል፣ እናንተም ትሹኛላችሁ ይላል፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ። ሰምታችኋል? እናንተ ትፈልጉኛላችሁ አለ። በፍጹም ልባችሁ ከሆነ የምትፈልጉኝ ታገኙኛላችሁ። በፍጹም ልብ ጌታን መፈለግ በአንድ ምሳሌ ላስረዳችሁ። አንድ ልጅ አንድ ትልቅ አባት ጋር ሄደና እንደዚህ ያለው፣ እስቲ እግዚአብሔርን መፈለግ አስተምረኝ፣ እንዴት ነው እግዚአብሔርን መፈለግ የሚቻለው? እግዚአብሔርን መፈለግ የሚባለው ነገር እንዴት ነው ንገረኝ አለው። ገና ወጣት ያንግ ልጅ ነው፣ ኢነርጄቲክ ነው፣ አላገባም፣ ብዙ ነገር ገና ሁሉ ነገር እየተከፈተለት ያለ ያንግ በጣም ጌታን የሚፈልግ ልጅ ነው። ከዛ ኦኬ እግዚአብሔርን መፈለግ ነው ማወቅ የፈለከው? አዎ ና ልንገርህ አለውና ወንዝ ዳር ይዞት ሄደ። ና ግባ አብረኸኝ፣ ችግር የለውም አለ። ይላል ንግባ፣ ችግር የለም አብረኸኝ አለ። ከዛ ሲገባ ኖርማል ውሃ ነበር። እያለ ሲሄድ ወደ መሃል ጋር ከወሰደው በኋላ ያ ሰውዬ ልጁን ደፈቀው ውሃ ውስጥ። ይኸው ትንፋሽ እስኪያጥረው እስኪሟሟት ደፈቀው። ይደፍቀዋል ማለት ነፍሱ ጭግቤ ልጁ ማለት ነው። ተሟምቶ ወጣና እዛው እየተንደፋደፈ ትቶት ወጣ። ያ ልጁ ተከትሎት ወጣ። እግዚአብሔርን መፈለግ አስተምረኝ አልኩ እንጂ ግደለኝ አልኩ እንዴ አለ። ጥያቄ ልጠይቅህ አለው። ውሃ ውስጥ ስደፍቅ ምን እያሰብክ ነበር? እኔ ምን አስባለሁ? ነፍሴን ማትረፍ ነው ማስበው። እንዴ ትንፋሼ ሊወጣ እኮ ደርሶ ነው። ሌላ ምን ላስብ እችላለሁ? የወደፊት ትዳርን እያሰብክ ነበር? አይደለም። ቢዝነስን ፋይናንስን እያሰብክ ነበር? አይደለም። ምንድነው ብታ ነፍሴን ማትረፍና ማትረፍ ብቻ ተማሙቼ ነፍሴን እንዴት ላስጠል ነው? እውነተኛ እግዚአብሔርን መፈለግ እሱ ነው። ለራስ እንድትሞት ያደርግህና እሱም ብቻ ነፍስ እንዲያተርፍ ትፈልጋለህ። ሌላ ላይ አይንህን አይተክልም አለ። ሌላን እንድታስብም እድል አይሰጥም። ሞር እየፈለግከው ስትመጣ ሞር እየሞትክ ትመጣለህ። ሐዋርያው ጳውሎስ እኮ በጣም አታጅ ስለሆነ ነው እንደዚህ ያለ እኮ። አሁን እኔ ሕያው ሆኜ አልኖርም፣ በቃ ሞቻለሁ፣ ድሮ ተቀብሬያለሁ አለ። ከክርስቶስ ጋር ተሰቅያለሁ። ብዙ ዊዝደም የነገረን እኮ እሱ። ያ ማንነት ስለተገለጠለት እኮ ነው እሱን መስሎ እንዲኖር ያደረገው። በጌታ ፍቅር ልንገራችሁ፣ ስሙኝ። ጌታ መስቀል ላይ ሆኖ ተጨንቋል አይደለም? ጌቴሴማኔ ጋር ሆኖ ደም ላብ አልቦታል ይላል። የደም ላብ ባይዘወይ ምሳሌያዊ ንግግር አይደለም። በሕክምና ጌታ የሆነው ነገር የጭንቀቱ ሊሚት ደም ስሮቹ እንዲበጠሱ አድርጎ ነበር እና ያ ነው ሊትራሊ ደም ነው የፈሰሰው። ምን አይነት ሌቭል ጭንቀት! ጥያቄ ልጠይቃችሁ እናንተ። ጌታ ደቀ መዛሙርቱን ኢቭን ፈሪሳውያን የካህናት አለቆች ጋር የሚባሉት መሀል ላይ ቆሞ እንደዚህ ይላል፣ ይህም ቤተ መቅደስ አፍርሼ በ3 ቀን እገነባዋለሁ ይላል። ያሟን እንዴ በስንት ዓመት የተገነባ እንትን እንዴት እንደዚህ ይላል? እብዱላ ነው የሚመስላቸው ባይዘው ጌታ። ምክንያቱም እነ ማርያምን ጠርተዋል እኮ ልጃቸው አብዷል ተብለው ሊፈልጉ መጥተዋል እኮ።
ስለ ራሱ እንደሚያወራ ይናገራል። ደግሞ ሞቶ እንደሚነሳ ይናገራል። ከመጀመሪያው መጨረሻውን ያውቃል። አሁን ጥያቄ ልጠይቃችሁ። ለምሳሌ በአጭር ምሳሌ ስለ እስር ቤት ከ2 ቀን በኋላ ዛሬ ትታሰራለህ፣ በ2 ቀኑ ይፈቶሃል ብትባል እና ሌሎች ሰዎች መጥተው ጌታ ያንን ቃል ቢልህና ሌሎች ሰዎች መጥተው ኬዝ ከባድ ነው፣ ዳኛም ኢቭን ውስጥ ያለም ጠበቃ ምናምን በሉት 20 ዓመት ነው የሚያስፈርድብህ ቢልህ እነሱ ስላሉት ቃል ትፈራለህ እንዴ? የጌታን ቃል ትተህ ትሩዝ ያለው የጌታ ቃል ጋር ስለሆነ ጌታ ኢየሱስ እንደሚነሳ ካወቀ ለምን ይጨነቃል? ሞቶ እንደሚነሳ ያውቃል አይደል? አያውቅም እንዴ? አያውቅም? ተናግሯል እኮ። እንደሚነሳ ካወቀ ለምንድን ነው የሚጨነቀው? ምንድን ነው ያስጨነቀው? እንደዛ ጌታ ሆይ የመጣበትን ዓላማ እስኪታው መተው እስኪፈልግ እስኪለምን ያደረሰው ምንድን ነው? ጌታ ሆይ ብትወድ ይቺ ጽዋ ከኔ ትለፍ ያስባል እንዴ? የሚነሳ ከሆነ ምን ያስፈራል? መጽሐፍ ቅዱስ እንደዚህ ይላል። በመስቀል ላይ ተሰቅሎ ጌታ ኢየሱስ ሲጮህ አባቱ ፊቱን አዞረበት ይላል። የጌታ ጭንቀት ያለው መስቀል ላይ ሆኖ ኃጢአት ሆነ ይላል መጽሐፍ ቅዱስ። በእርሱ ጽድቅ እኛ የእግዚአብሔር ጽድቆች እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል አይደል? ኃጢአት ሆኖ መስቀል ላይ ተሰቅሏል። እግዚአብሔር ኃጢአተኛን ሳይሆን ኃጢአትን ማየት ስለማይችል ኃጢአት ደግሞ በኢየሱስ መስቀል ላይ መቀጣት ስለነበረበት እግዚአብሔር ፊቱን አዞረበት ይላል። ስለዚህ ጌታ ያስጨነቀው መነሳቱ አለመነሳቱ ሳይሆን ከአባቱ ጋር በዛች ሚኒት ዲስኮኔክት ማድረጉን ያስጨነቀው የህብረት ጉዳይ ነው እንጂ ያስጨነቀው ሞቶ መነሳቱ አይደለም። ሌላ ነገር የለውም። ጌታ ያስተማረንም ይሄ ነው። ምግብ ብላ ሲሉት አይ እኔ ላከኝን የአባቴን ፈቃድ መፈጸም ነው ምግብ፣ ያለቀ ይሄን ነው ማክበር። ስሙኝ፣ በጌታ ሃይማኖት እንደሳለባችሁ ጌታን አታድርጉት። እግዚአብሔር በጣም የቅርባችሁ አምላክ ነው። ኢቭን በእናንተ ቮካብለሪ በእናንተ በተሰባበረ ቋንቋ እንድታወሩት የሚፈልግ አምላክ ነው ያላችሁ። የሆነ ቅኔን ዘርፋችሁ አንተ የዘላለም ፈጣሪ ምናምን ደርድራችሁ አይደለም፣ በሚገባችሁ እንድታወሩት ነው ይፈልግ። እኔ መጀመሪያ ሰሞን ጌታን ያገኘው ጊዜ ጸሎት ራሱ እንዴት እንደሆነ አላቅም። ጌታ ፊት ነው ማውራችሁ። አላቅም ጸሎት የሚባለው ነገር እንዴት እንደሚጸለይ በምን ይጸለይ አላቅም። ኦነስትሊ ነው ማውራችሁ፣ አላቅም። ስለዚህ ምን አደርጋለሁ? አልጋዬ ጋር ቁጭልና ሕያው አምላኬ ፊት ነው ማውራችሁ። ይኸው ጌታ ኢየሱስ አለ፣ መንፈስ ቅዱስም አለ። አልጋዬ ላይ ቁጭልና የቀን ውሎዬን እንደ ሪፖርት አወራለሁ። ጌታ ሆይ ዛሬ እንደዚህ ያረኩኝ፣ እንደዚህ ያረኩኝ፣ እንደዚህ አስቤያለሁ ደግሞ ምናምን ብዬ አወራለሁ። ከሆኑ ጊዜዎች በኋላ ሕያው አምላኬ ፊት ነው የምነግራችሁ። ሰው አልጋ ላይ ሲቀመጥ አይታችኋል? ፍራሽ ወደ ውስጥ ግብት ይላል አይደል? ጌታ ኢየሱስ ፊት ነው ማወራችሁ። ጎኔ ጋር ሰው እንደተቀመጠ ፍራሹ ግብት ይል ነው እና ጌታ እንደመጣ አውቃለሁ። ሰውነቴ ሁላ የዛ ሰዓት ይወረኝ ነው። ጌታ ፊት ነው ማወራችሁ። ምንም ብዬ አይደለም። ኢቭን ንግግሬ እንኳን ልክ አይደለም። የዛ ሲዝኖች ላይ ያለማመደኝ ድምፅ ነው ህይወት ይሆን። ምንም ሌላ ፊዚክስ ምናምን የለውም። እንዴት ተብሎ ነው ቤት ተገብቶ ነው የለውም። በቃ አለቀ። ኢየሱስ ጌታ ነው። ጎናችሁ ላለው ሰው ጌታ ይሰማሃል በሉት። አንተን ይሰማሃል በሉት። ስለዚህ አውራው በሉት። ይሰማችኋል ጌታ እንዳለ ካመናችሁት ይሰማችኋል። እኔ እኮ ለአየሩ አይደለም አይደል ማወራው አላችሁ አይደል? እናንተ እንዳላችሁ እኮ እያወቅኩ ነው ማወራው። ጌታም እንዳለ አውቃችሁ ካወራችሁት ይሰማችኋል፣ ይመልስላችኋል። ጌታ መስማት ብቻ ሳይሆን ደግሞ ያወራችኋል መልሶ። በኢየሱስ ስም ባረካችኋለሁ። በጌታ ህብረት ውስጥ ድምጹን መስማት ይሆንላችሁ። በዚህ ፌሎሺፕ ውስጥ ድምጹን መስማት ይሆንላችሁ። የጌታ ድምጽ እንዲበዛላችሁ ጸልያለሁ። የጌታ ህብረታችሁ እንዲጠነክር ጸልያለሁ። እግዚአብሔር በኃይል መገኘቱ እንዲያበዛላችሁ ጸልያለሁ። በዚህ ሲዝን ደግሞ ነግሬያችኋለሁ 2026 ከየትኛውም ሲዝን በላይ የመንፈስ ቅዱስ ኃይልና እጅ የሚሰራበት ጊዜ ነው። የጥፋትም ኃይል እንደዛው በተነሳበት የእግዚአብሔር እጅ በኃይል የሚንቀሳቀስበት ነው። በኢየሱስ ስም ህብረትን ያብዛላችሁ። ከሱ ጋር ፌሎሺፓችሁ እንዲጠነክር ጸልያለሁ። መገኘቱ እንዲበዛላችሁ ጸልያለሁ። አንድ ነገር ልንገራችሁ በጌታ ፍቅር፣ ይህን ጸሎት ከጸለይን ታዩታላችሁ ላይፋችሁ ውስጥ። ብዙ ጊዜ የምሰማው የሚያስደስተኝ መልእክት ከዚህ ነገር ዳንኩኝ፣ ይሄ ነገር ተፈወስኩኝ፣ ይሄ ነገር ተለቀቀ፣ ይሄ ምናምን የሚለው ነገር አይደለም። አብዛኛው ኦልሞስት ሁሉም አንድ አይነት ቃል ይናገራሉ። የሆነ ህብረቴ እሱን መፈለጌ ጨመረ፣ ከሱ ጋር ያለኝ ነገር የሆነ ጨመረ። ይሄ ያስደስተኛል። ምክንያቱም ያን ሰውዬ እስከ መጨረሻው የሚያስቀጥለው የዳነበት ፈውስ ሳይሆን ያለው ህብረት ወዴትም እንዳይሄድ የሚያደርገው። አንድ ነገር የምትጠነቀቁትን የመጨረሻ ልንገራችሁ። እግዚአብሔር በኃይል መገኘቱን ባበዛላችሁ ቁጥር የመጀመሪያ ፈተናችሁ የሚሆነው ካላችሁበት ሁኔታ ጋር ነው ትግል። ለምሳሌ በጌታ እንደው ይቺን ነገር ከሰማችሁኝ ታተርፋላችሁ። ጌታ ፊት ነው የምነግራችሁ። በተለይ ጌታ የሚፈትናችሁ
የሆነ አርጀንት ነገር ያላችሁ ጊዜ ይፈትናችኋል። ጌታ ኢየሱስ ፊት ነው ማለት በቃ ይሄ ነገር ግዴታ ነው፣ ዛሬ እንደዚህ ማድረግ አለብኝ ብላችሁ ጓጉታችሁ በጠበቃችሁበት ነገር ቁጭ በል ፈልጌ ነው ይሰማችኋል። ቁጭ በል ፈልጌ ነው ቋንቋ አይገባችሁም። የሆነ መጸለይ መዘመር ሲሰማችሁ ንግግሩ ሌላ አይደለም፣ ቁጭ በል ፈልጌ ያለው ይላል። የዛ ሰዓት እመኑኝ የፈለገ አርጀንት የተባለው ነገር ለእናንተ ሲል ይሰርዘዋል እንጂ እናንተ እሱን ፈልጋችሁ ሉዝ አያስደርጋችሁ። የጌታ ነገር በኃይል ሊበዛላችሁ ሲል ቴስት ያደርጋችኋል። ጌታ ፊት በእውነት ይሄን አልነገረኝም እንዳትሉ፣ በኃይል ይበዛላችኋል። ቼክ ነው የሚያደርጋችሁ። አርጀንት የምትሉት ነገር ጌታ ቁጭ በሉ ካላችሁ ቁጭ በሉ፣ አይበላሽም። በምንም ተአምር አይበላሽም። ኢየሱስ ስም ባረካችኋለሁ። መገኘቱ በኃይል ይብዛላችሁ። እግዚአብሔር በኃይል ያስገርማችሁ። በኃይል ያስገርማችሁ። ባረኳችሁ በኢየሱስ ስም። ኢት ኢዝ ዳን